እፎይ ይገደል፣ እፎይ እንደዚህ ይደረግ፣ እፎይ ታሰር የምትሉ ሰዎች እነዚህስ ምን ሊሆኑ ነው? እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት፣ የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል። ከዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። መልስልኛ። እፎይ ላይ እንደዚህ የምትናገሩ ሰዎች፣ እፎይ ላይ ልብ ልብ የሚሰማችሁ ሰዎች፣ እነዚህ ኡስታዞች ምን ልታደርጓቸው ነው? ህግስ ለአንድ ሃይማኖት ነው ብላችሁ ነው የምታስቡት? የሁሉም ሃይማኖት እኩልነት አለ። ሰው አንድ ነገር ቢሆን ይሄ ልጅ ቢታሰር የሆነ ነገር ቢሆን ሳፖዝ እነዚህም ሰዎች አይለቀቁም። እየሰማ ነው? እነዚህ ሰዎች አይለቀቁም። ወንድማችንን እኔም እፎይ ነኝ ወንድማችንን አንድ ነገር ብታደርጉት ይኸው ውርድ ከራሳችሁ ይኸው ጉዳችሁ። ቪዲዮ ብታስጠፉ ቪዲዮ በማስረጃ ተቀምጧል። ስለዚህ ይኸው ይህንን ጉድን መጀመሪያ አጥራ። ይሄ ቪዲዮ ለአብርሃም ሂራው ነውና ያው እፎይ በህግ መጠየቅ አለበት ብለሃል። እሱን የሚወስነው ህግ ነው፣ የህግ ባለሙያዎች ስላሉ። ልክ እንደሱ እንደ እፎይ ግን እኚህንም አባት በህግ እንዲጠየቁ እንድታደርግለን ሚዛናዊም እንድትሆን ተመልከተው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ህፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? የመጀመሪያው ነገር ሙስሊም እህት ወንድሞቻችን በነቢዩ መሐመድ አንደራደርም እንደሚሉት እኛም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዓለም ሁሉ ጌታ በሆነው በደሙ ይህንን ዓለም ከመከራና ከስቃይ ከነበረብን ፍርድ ነፃ ያወጣን ፈጣሪም ጭምር የሆነው ጌታችን አንደራደርም። ግን ደግሞ እንዲህ የገባችሁ ነገሩን ነንት ምናምን ከምትሉ ሚዛናዊ ሆናችሁ መሀል ላይ ቆማችሁ በዚህ ወገንም ይሄ እየተባለ ስለሆነ እንግዲህ እፎይ ከመጀመሩ በፊት ነው የተናገሩት እኚህ አባት ማለት ነው። እና ለየትኛውም ሃይማኖት ክብር አለኝ፣ ግን ደግሞ ሚዛናዊ እንሆናለን የምትሉ ሰዎች ሳይድ ሳትይዙ ሚዛናዊ መሆን መልካም ነው። የተወደዳችሁ ውድ ክርስቲያኖች ሁላችሁም ቪዲዮ ሼር፣ ኮፒ ሊንክ፣ ዲዊት አድርጉልኝ። ከዛ በኋላ ከዚህ ቪዲዮ በኋላ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረ ነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ፣ ይሄን ሽማግሌ ከዚህ ሰው አየሁ። ይሄን አምላክ ይታያል አየህ። ይሄን ሽማግሌ አየህ። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። ሬጋ ተወጣ እናት አባቱን የማይወድ ዲቃላ
ማነስ? በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁና እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። እግዚአብሔር ባለጌ የምር ነው። መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ዝሙት አምላክ ሕግ ነበረ። ወንድ ለወንድ የሚሳሳና አየሁ ይላል አምላክ ይታያል። ይበቃል። ይሄ ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። እንደሰማችሁት ነው። ይህንን ቪዲዮ በጣም የሚሳደቡ የሚናገሩ ሰዎች ክርስትናን የሚያጥላሉ የሚያንቋሹ ሰዎች ናቸው እና እነዚህ ሁሉ የሚያንቋሹትና የሚያጥላሉት እፎይ ከመምጣቱ ከአንድ ዓመት በፊት ነው። እፎይ ከመጣ ገና አንድ ዓመቱ ነው እና ይሄ ሁሉ ሰዓት ላይ ይሄ ሁሉ ጊዜ ላይ ክርስትናን ጠል ክርስትናን አንስቶ ሲሳደቡ የኢትዮጵያ ሃይማኖት ተቋም ጉባኤ ምንም አላለም። ክርስትናን ከዓመት በፊት ሲያጥላሉ ሲሳደቡ ሙልጭ አድርገው ሲናገሩ የኢትዮጵያ ሃይማኖት ተቋም ጉባኤው ምንም አላለም። ዛሬ ላይ ግን ለነዛ ለተሳደቡ ሰዎች ለተሳደቡ ሼኪዎች መልስ የሚመልስ አንድ ጀግና ወጣት ሲመጣ በዚህ ፕላትፎርም እፎይ የሚባል አንድ ጀግና አሺዳቸውን በትክክል ያነበበ ቅዱስ ቁርአናቸውን በጣም የሚያውቅ ስለ እስልምና በተሻለ ሁኔታ አጥንቶ የመጣ አንድ ጀግና ወንድም ሲመጣ የኢትዮጵያ ሃይማኖት ተቋም ጉባኤ መግለጫ ወጣ። ከምን ጋር ተደምሮ? ከእስልምና ጋር ተደምሮ ማለት ነው። እኔ ግን በጣም እየገረመኝ የመጣ ነገር አንድ ነገር አለ። ምንድነው? ይሄም ነገር እየገረመኝ በጣም ነው እየገረመኝ የመጣ የኛ አባቶች ዝም ነው ያሉት እና አባቶች አላችሁ ቤተ ክህነት ውስጥ አላችሁ፣ ብዙ አባቶች አላችሁ፣ መሪዎች አላችሁ። እኛ ልጆቻችሁ ነን። ልጃችሁን አሳልፋችሁ ስትሰጡ ምንም እየተሰማችሁ አይደለም ወይ? ለምንድን ነው ዝም ያላችሁት? አሁንስ ክርስትና ግድ ብሎት በክርስትናው ሊመልስ ሲመጣ ወንድማችን አይ እነዚህ ሰዎች ከዓመት በፊት ሲሳደቡ ነበረ፣ ቤተ እምነታችንን ሲያንቋሽሹ ነበር፣ አምላክንም ሲሰድቡ ነበር ብላችሁ ለምን ዝም አላችሁ? አባቶች ባካችሁ መልስ ስጡን። ልጃችሁ መሸማቀቅ ስለሌለበት የኢትዮጵያ ሃይማኖት ተቋም ጉባኤ ፕሬዝዳንትን ግን በጣም ነው ማዝንብህ። የአንድ ሃይማኖት ጠበቃ እስክትመስል ድረስ ነው ያወራው። ቀሲስ ነህ ግን አይመስልም። እና ይህንን ቪዲዮ ለብዙ ሰው አድርሱልኝ። አመሰግናለሁ።